ያንተ ቤት ያንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የጻድቃን የቅዱሳን ሁሉ ወዳጆች እንደምን አላችሁ? እንደምን ከረማችሁ? እንኳን ለዐቢይ ጾም ሶስተኛው ሳምንት በሰላምና በጤና ጠብቆ ልዑል አምላካችን እግዚአብሔር አደረሰን አደረሳችሁ። ሁላችሁም በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። እግዚአብሔር አምላካችን በቸርነቱ ጠብቆ እንግዲህ ሶስተኛውን ሳምንት እንድናይ እንድንቆጥር አድርጎናል። እንግዲህ በእነዚህ ሳምንታት ውስጥ እያንዳንዳችን ምን አገኘን፣ ምን ተጠቀምን፣ ከእግዚአብሔር ጋር ምን ያክል ተነጋገርን፣ ምን ያክል ቀረብን፣ የጾሙን ትርጉም በአግባቡ ተረድተን እየጾምን እየጸለይን ነው ወይ የሚሉት ነገሮች ለሁላችንም የሚቀርቡ ጥያቄዎች ናቸው። ለማንኛውም ይህንን ድንቅ ተዋህዶ ቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል እንድትከታተሉ ለማሳሰብ እወዳለሁ። እግዚአብሔር አምላካችን ነገራችንን ይባርክልን። ዛሬ በዐቢይ ጾም ሶስተኛ ሳምንት ላይ ነው ያለነው። የሳምንቱ ስያሜ ምኩራብ በመባል ይታወቃል። እንግዲህ በቅድስት ቤተክርስቲያናችን አገልግሎት ወይም ደግሞ ስርዓት መሰረት ይህ የዐቢይ ጾም ሶስተኛ ሳምንት ተብሎ ነው የሚነገረው። ምኩራብ ማለት ምን ማለት ነው የሚሉትን ነገሮች በደንብ አድርጎ መረዳት ያስፈልጋል። በአጠቃላይ ግን በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩ የአባቴ ቤት የንግድ ቤት አታድርጉት ብሎ መገሰጹን፣ የሚሸጡ የሚለውጡትን እነዚያን ሻጮችና ለዋጮች መገሰጹን፣ ከዛ ውጪ ደግሞ የሚሸጡትና የሚለወጡትን ነገሮች መገለባበጡን ልብ ያደርጓል ማለት ነው። ስለዚህ ይሄ በስፋት የሚተነተነው ወይም ደግሞ የሚታሰብበትና የሚተነተንበት በተለይ የሚያተኩረው የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17 ድረስ ያለው ቦታ ላይ የተዘረዘረውን ቃል ነው ወይም ደግሞ ታሪክ ነው። ይህን በተመለከተ እንግዲህ የተወሰነ እየተነጋገርን እንቆያለን። ለጥቂት ደቂቃ ከኔ ጋር እንድትቆዩ አሳስባለሁኝ። ተከታተሉኝ። ላይክ ሼር ማድረጉን እንዳትረሱ። እንግዲህ የቅዱሳት መጻሕፍት መልእክት እስከ ዓለም ፍጻሜ ለሚመጡ ምዕመናን በሙሉ ትርጉም ያላቸው ናቸውና ቅድስት ቤተክርስቲያናችንም ከየዘመኑ ሁኔታ አንጻር ከቃለ እግዚአብሔር እንዳንርቅ ታሪኩን መነሻ በማድረግ ታስተምረናለች፣ ትመክረናለች፣ ትገስጸናለች ማለት ነው። በዚህ አጭር ትምህርት እንግዲህ የሳምንቱ የዕለተ ወንጌል ንባብ በሚገባ የተብራራበት ሁኔታ ነው ያለው። በዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 13 ጀምሮ ያለውን አተኩረን እንነጋገራለን ማለት ነው። ከዚህ በፊት ጌታችን ኢየሱስ ክርስቶስ እንግዲህ በጥምቀቱና በቃና ዘገሊላ ተአምራቱ አምላክነቱን ገልጦ ህዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከነዚህ መካከል በምሳሌነት ሊጠቀሱ የሚችሉ በሥርዓተ ኦሪት መሰረት የመጀመሪያው በተወለደ በ40ኛው ቀን ወደ ቤተ መቅደስ መምጣቱ ነው። ይህንንም ታሪክ የምናገኘው በሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 40 ድረስ ባለው ቦታ ላይ ነው። ከዚህም በተጨማሪ ደግሞ ያው ሁላችንም የልጅን ነገር እናውቀዋለን። እመቤታችን ቅድስት ድንግል ማርያም ከቅዱስ ዮሴፍ ጋር አብራ በጠፋባት ጊዜ ልጇን ፍለጋ የሄደችበትን ታሪክ የሚተርከው ሁለተኛው ነው። ይህ ሁለተኛው ታሪክ 12 ዓመት በሆነው ጊዜ መድኃኒታችን ኢየሱስ ክርስቶስ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም በሄዱ ጊዜ ከእነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው የነበረ መሆኑን በሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 47 ባለው ታሪክ የተገለጸ ነው። ከነዚህ ጊዜያት እንግዲህ ወደ ቤተ መቅደስ ሲመጣ አገልጋዮቹ በስጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ስራ እየሰሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና ያው በዝምታ አልፏቸዋል ማለት ነው። እንግዲህ ጊዜ በደረሰ ጊዜ ሊቃናተ አይሁድ ባለመታዘዝ ያረከሱትን ቤተ መቅደስ ያነጻ ዘንድ ወደ ቤተ መቅደስ መጣ ነው የሚለው። መስዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ጌታ ራሱን የሐዲስ ኪዳን መስዋዕት አድርጎ
አቅርቧልና ኃላፊ ጠፊ የሆኑትን የብሉይ ኪዳን የመስዋዕተ እንስሳት ከቤተ መቅደስ ያስወጣበት ታሪክ የሚነገረው በዮሐንስ ወንጌል ምዕራፍ 2 ላይ የሚገኘው ነው ማለት ነው። እንደ የብሉይ ኪዳን መስዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መስዋዕቱን ወዳቃለሉበት ቤተ መቅደስ በመምጣት እንግዲህ ቤተ መቅደሱን አነጻ ማለት ነው። ይህ ራሱ የቻለ ትርጉም አለው። ይህ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ለሁለት ጊዜያት ቤተ መቅደሱን አንጽቷል። ለሁለት ጊዜያት በልዩ ሁኔታ ቤተ መቅደሱን አንጽቷል። ከነዚህም እንግዲህ ቀዳሚው በመጀመሪያው ፋሲካ ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገው በምኩራብ ሳምንት የሚነበበው ወይም ደግሞ ምኩራብ ተብሎ በሚጠራው ሳምንት የሚነበበው የሚተረጎመውና ሰፊ ታሪክ ተደርጎ የሚነገረው ነው ማለት ነው። ለሁለተኛ ጊዜ ደግሞ ቤተ መቅደሱን ሊያነጻ የሄደው ለመከራ ለሞት ራሱን አሳልፎ ወይም ደግሞ ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በአራተኛው እና የመጨረሻ የፋሲካ ሳምንት ነው ማለት ነው። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 17 የሚገኝ ታሪክ ነው። እንግዲህ በዚህ ወቅት በተመሳሳይ ገዢዎችንና ለዋጮችን እንዲሁም የቤተ መቅደስ አለቆችን ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች የቀማኞችም ዋሻ አደረጋችኋት በማለት እንደገሰጻቸው እንመለከታለን። ስለሆነም ትንቢተ ነቢያት የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር ማለት ነው። እንግዲህ በአገልግሎቱ መጀመሪያ ቤተ መቅደሱን አንጽቷል። ይህም ከዚህ በኋላ ለምትጠቀሙት አገልግሎት የምኩራብ አገልግሎቱን ወደ መቅደስ አገልግሎት የለወጠበት ነው። የመጨረሻው ደግሞ ይህችን ምድር ትቶ ከመሄዱ ወደ ቀደመው ክብሩ ከመመለሱ በፊት የመጨረሻው ሳምንት ላይ ያደረገው ደግሞ የቤተ መቅደስ ማንጻት ነው ማለት ነው። እንግዲህ ሲጀምርም ሲፈጽምም ቤተ መቅደስን አንጽቶታል ማለት ነው። ይህ ማለት እስከ ዓለም ፍጻሜ ድረስ ቤተ መቅደስ በእግዚአብሔር መንፈስ ቅዱስ የምትጎበኝ መሆኗን የሚያመላክት እስከ ዓለም ፍጻሜ ድረስ እግዚአብሔር መንፈስ ቅዱስ ከቤተ መቅደሱ የማይጠፋ እንዲህ የሚያደርጉትን ቤተ መቅደሱን የሚያበላሹ የሚያቆሽሹትን የሚገስጽበትም ጊዜ እንዳለ የሚያመላክት ታላቅ የሆነ መልእክት ነው ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደው የአይሁድ የፋሲካቸው በዓል በደረሰ ጊዜ እንደነበረ ተጠቅሷል። የፋሲካቸው በዓል እንግዲህ ይህ ልዩ በዓል ነው። እግዚአብሔር ባያዝንባቸውና የፋሲካን በዓል በትክክሉ ቢያከብሩት ኖሮ የእግዚአብሔር ፋሲካ ተብሎ ይጠራ ነበር። በኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ እንደተገለጠው ማለት ነው። እግዚአብሔር ለሙሴ የበዓላትን ሥርዓት ሲነግረው በዓላቱን በዓላቴ በማለት ጠርቷቸዋል። የእግዚአብሔር በዓላትም ብሏቸዋል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ላይ የምናገኘው ቃል ነው። ይሁንና እነዚህን ቅዱሳን ነቢያትንና በዓላትን ቅዱሳት ጉባኤያትንና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊው ሕግጋት የማይመሩ እንደው በትምህርተ ጥቅስ ውስጥ አገልጋዮች በሚያበላሿቸው ጊዜ ጌታ በሕዝቡና በአገልጋዮቹ አዝኖ አሁንም በትምህርተ ጥቅስ የእኔ ያላቸውን በዓላትና ጉባኤያት የእናንተ ብሎ ይገልጻቸዋል ማለት ነው። የእናንተ በማለት ይጠራቸዋል። ልክ ከዚህ በፊት እንደምናውቀው እስራኤላውያን ከግብጽ ምድር ሲወጡ ሕዝቤ ይላቸው የነበረውን ከእግዚአብሔር ጋር በተጣሉ ጊዜ ደግሞ ለነቢዩ ሙሴ ሕዝብህ ብሎ እንዳለው ማለት ነው። ይህም ደግሞ ለምሳሌ አባትና እናት ያው ልጃቸው ሲያጠፋ አባትየው ከተናደደ ልጅሽ በማለት የሱ ልጅ እንዳልሆነ እንደሚናገረው እንደማለት ነውና ስለዚህ ከፈቃዱ ወጥተዋልና ይህንን ሲናገር ነብዩ ኢሳይያስ በምዕራፍ 1 ቁጥር 14 ላይ መባቻዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች ይላል። ከሕጉ ከትእዛዙ ወጥተው የሚያደርጉትን በዓል የሚያደርጓቸውን በዓላቶች በሙሉ መባቻዎቻቸውን በሙሉ እግዚአብሔር አምላክ ይጸየፋቸዋል። ስለዚህ መባቻዎቻችሁንና በዓላቶቻችሁን አስቀድሞ አክብሩ ያለው እግዚአብሔር ነው። ግን እሱን በሚፈልገው ካላከበሩለት የነሱ አድርጎ ነው የሚናገረውና በእንደዚህ አይነት መልኩ በተመሳሳይ መልኩ እንግዲህ ጌታችን በመጀመሪያው ፋሲካ ቤተ መቅደስን ለማንጻት በሄደ ጊዜ የሕዝቡና የአገልጋዮቹን ኃጢአት አሳዛኝ ስለነበረ ቅዱስ ዮሐንስ በዓሉን የአይሁድ በዓል
መሆኑን ጠቀሰው። የአይሁድ በዓል አለው። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ ይላል። ሁለቱን ነገሮች አግኝቷል። ሻጮችንና ለዋጮችን የሚሸጡና የሚለወጡትን አገኘ ይላል። የሚሸጡት እንስሳት እንደ ብሉይ ኪዳን ስርዓት ለኃጢአት ማስተስሪያ መስዋዕትነት የሚቀርቡ ነበሩ። እንግዲህ የሚሸጡት እንስሳት እንደዚህ ናቸው። በብሉይ ኪዳን ስርዓት ለማንጻት የሚቀርቡ መስዋዕት ናቸው። የካህናት አለቆችና ግብረ አበሮቻቸው ግን በቤተ መቅደሱ የሚሸጡትን እንስሳት ለመስዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱን መልኩን ቀይሮ ንግድ እንዲሆን አድርገውት ነበረ። ሌላውና ሁለተኛው ለመስዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽህና በፍጹም አያስቡም ነበረ። ስለዚህ ጸጉሩ ያረረ፣ ቀንዱ የከረከረ፣ ጥፍሩ የዘረዘረ ቢሆን እንኳን ሌላ አይነት የአካል ጉዳት ቢኖረው እንኳን ለዚህ ጉዳይ ማንም ሰው ትኩረት አይሰጠውም ነበር ማለት ነው። ሁሉም ጥቅመኞች ሆነው ነበር። እና ሶስተኛው ደግሞ ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ በሚያገኙት ትርፍ የቀየሩም ነበሩ። ሰማያዊ ጸጋን ጭምር ማለት ነው። እንግዲህ ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በሶስት አይነት መንገድ ዘርዝሮ አስቀምጧቸዋል። የመጀመሪያ በሬ ይሸጡ የነበሩትን ሰዎች፣ ሁለተኛ በጎችን ይሸጡ የነበሩትን ሰዎች፣ ሶስተኛ እርግቦችን ይሸጡ የነበሩትን ሰዎች ጭምር በዝርዝር ሲያስቀምጣቸው እንደዚህ ብላቸዋል። የመጀመሪያው በሬዎችን ይሸጡ የነበሩትን ሰዎች የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ሰዎችን ወይም ደግሞ ምንደኞች አገልጋዮችን ይመስላሉ በማለት አስቀምጧቸዋል። ምንደኞች አገልጋዮችን ይመስላሉ ማለት ነው። አንዳንድ ጊዜ ምን ማለት ነው? ይሄ ፕሮፌሽን ሲሆንና መንፈሳዊ አገልግሎት ሲሆን በጣም ይለያያል። ፕሮፌሽን ሲሆን ሙያ ነው፣ እንደ ሙያ የሚያዩ ሰዎች ማለት ነው። በቃ ለጥቅምና ለክብር ብቻ ነው የሚያስቡት። መንፈሳዊ አገልግሎት ሲሆን ግን ከምንደኝነት የወጣ ወይም የማይገናኝ ይሆናል ማለት ነው። ሰማያዊ ዋጋን ከማግኘት ጋር በማያያዝ የሚያገለግሉ ሰዎች ይሆናሉ ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው በጎችን ይሸጡ የነበሩትን ሰዎች ደግሞ መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ሰዎች ወይም ደግሞ ጌታችን ዋጋቸውን በምድር ተቀብለዋል ብሎ የገለጻቸውን ከንቱ ውዳሴ ፈላጊዎችን ይመስላሉ በማለት አስቀምጦታል። እንግዲህ በጎችን ያለው መልካም ነገር ይዘዋል፣ ግን መልካም አገልግሎትን ለውዳሴ ከንቱ የሚጠቀሙበት ማለት ነውና ይሄም ትክክል አይደለም። ሶስተኛ ርግቦችን የሚሸጡትም ደግሞ እንደዚሁ የመንፈስ ቅዱስን ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያንን ይመስላሉና ሲሞናውያን የሚባሉ እግዚአብሔርን የመንፈስ ቅዱስን ጸጋ በገንዘብ መግዛት የሚፈልጉ ሰዎች ማለት ነውና ሲሞን በሰሪያው በመጽሐፍ ቅዱሳችን የሚታወቅ ነው። ሐዋርያትን የመንፈስ ቅዱስን ጸጋ የሆነውን ሀብተ ፈውስን፣ ሀብተ ትንቢትን፣ ሀብተ ትምህርትን፣ ሀብተ መዝሙርን፣ ሀብተ ፈውስን እነዚህን በሙሉ በገንዘብ ሽጡልኝ በማለት የጠየቀ ሰው ነው። ነገር ግን እነ ቅዱስ ጴጥሮስ ታማኝ አገልጋዮች ነበሩና በቅንዓት ተሞልተው ገንዘብ ይዞ ይጥፋ ነው ያሉት። ዛሬ በእንደዚህ አይነት መልኩ ቁጭት የሚሰማቸው የቤተ መቅደስ አገልጋዮች ምን ያክል ናቸው ነው? የቤተ መቅደስ በስልጣኑ ላይ በተለያየ አገልግሎት እርከን ላይ የተቀመጡ አገልጋዮች ምን ያክል ይሰማቸዋል ነው? እንግዲህ ስንመለከት አሁን ድቁናውንም ቅስናውንም ጵጵስናውን ጭምር ሳይቀር በገንዘብ ገዝተው መጠቀም የሚፈልጉ ሰዎች ያሉበት ሁኔታና ይሄ ነገር እየተፈጸመ ያለበት ሁኔታ ነው ያለው። እነዚህ ነገሮች በገንዘብ እየሆነ ያለው ነገር ዛሬ ይሄ ነው። በቤተክርስቲያናችን አሁን ድቁናን በገንዘብ፣ ቅስናን በገንዘብ፣ ጵጵስና ሹመትን በገንዘብ በቅርብ ጊዜ በነበረው ሲኖዶስ ያው ለጵጵስና ሹመት እስከ 2 ሚሊዮን ብር እስከ 5 ሚሊዮን ብር የመደቡ አስተዳዳሪዎች እንደነበሩ እናውቃለንና ይሄ ምን ያክል የእግዚአብሔርን መንፈስ ቅዱስን ጸጋ የጵጵስናን ሹመት በእንደዚህ አይነት መልኩ እንደዚህ አይነት ሰዎች ርግቦችን የሚሸጡ ነው የሚመስሉት ይላል። በተለይ ሿሚዎቹ ርግቦችን የሚሸጡ ነው የሚመስሉት ይላልና መንፈስ ቅዱስን በርግብ ስለሚመሰል ማለት ነው። ስለዚህ የኛስ አገልግሎትም ይመስላል ነው። አሁን ዛሬ በቤተ መቅደስ ያሉት አገልጋዮች በአብዛኛውን በቃ ስልጣን ላይ ለተቀመጡ ሰዎች ገንዘብ በመክፈል አገልግሎቱን መግባት የሚፈልጉ ሰዎችና
በዛ ገዝተው የገቡ ሰዎች ናቸው፣ ከፍለው የገቡ ሰዎች ናቸው። ትልቁ ችግር ይሄ ብቻ አይደለም። በእንደዚህ አይነት መልኩ የገቡ ሰዎች እውነት የእግዚአብሔርን ቤት በፍቅር ያገለግሉታል ወይ? በቅናት ያገለግላሉ ወይ? እግዚአብሔር የሚደሰትበትን አገልግሎት ይሰጣሉ ወይ የሚለው ነገር ሲታሰብ በፍጹም አይሆንም። ሲቀጠሩ ወይም ደግሞ ገንዘቡን ሲከፍሉ ቦታውን ሊያገኙት ሲባሉ ራሱ የፈለከውን ያክል ገንዘብ ብትከፍል ነገ ከነገ ወዲያ ታገኘው የለም ወይ ሰርተህ ታገኘዋለህ ተብሎ ነው የሚነገር። እንግዲህ ምንድነው የሚሰራው ከተባለ ከሚያገኘው ደሞዝ ውጪ የሚያገኛቸው ህገወጥ በሆኑ መንገዶች ልክ እንደዚሁ እየተጠቀመ የሚያገኛቸው ገንዘቦችን ለማግኘት የሚያስቡ ሰዎች ናቸው ማለት ነውና በጣም በሚያሳዝን ሁኔታ ነገሮች እየተፈጸሙ ነው ያሉትና ጌታችን ቤተ መቅደስን ሲያነጻ እንደ ምልክት ከተፈጸሙ ተግባራት መካከል የመጀመሪያው በቤተ መቅደስ ግቢ ይሸጡ ወይም ደግሞ ይለወጡ የነበሩትን በጎችንና በሬዎችን ከቤተ መቅደስ ማስወጣቱ አንዱ ምልክት ነበረ። ሁለተኛው የገንዘብ ለዋጮችን ገንዘብ በትኖባቸዋል፣ ሁለተኛው ምልክት ነው። ሶስተኛው ገበታዎቻቸውን ሁሉ ገለበጠባቸው ነው የሚለው። አራተኛው ርግብ ሻጮችንም ርግቦቻቸውን እንዲያወጡ አዘዛቸው ነው የሚለው። እንደ ባለስልጣን ተናገራቸው የሚል የመጽሐፍ ቅዱስ ክፍል አለና በዚህ ቀን ያደርግ የነበረው እንደ ባለስልጣንነት እንደ አምላክነቱ ነበር ይፈጽም የነበረው። ስለዚህ ሲያስወጣቸው የገመድ ጅራፍ አበጅቶ ወይም ሰርቶ ከቤተ መቅደስ አስወጣቸው። የአባቶቻችን በትርጓሜ ምን ይላሉ ሲያብራሩት ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል ማለት ነው። የጭፍራውን ስራ ለአለቃው ሰጥቶ መናገር ልማድ ነውና ቅዱስ ዮሐንስ ወንጌላዊውም እንዲሁ በወንጌሉ ጌታ ጅራፍ መስራቱን ገለጠ። ያ ማለት እንግዲህ ንጉስም ቢሆን ተለያየ ስልጣን ደረጃ ላይ ያለን ቢሆን አሽከሮች እስካሉ ድረስ ባሮች እስካሉ ድረስ አገልጋዮች እስካሉ ድረስ እሱን ሊመጥን የማይችል ስራ አይሰራም። ይህ ጅራፍ ግን በመጨረሻው ዘመን የሚመጣ የእግዚአብሔር ቁጣ ነውና ያ በራሱ በአምላክነቱ የሚመጣ የቁጣ ፍርድ ነው። ይሄኛው ግን ምሳሌያዊ ስለሆነ የዛ የመጨረሻው ፍርድ ምሳሌያዊ ስለሆነ ሐዋርያት ይህንን አደረጉ እንደማለት ነውና ሊቃውንት እንደሚያስተምሩት ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ስለሆነ በሁለቱም ጊዜ የመጣው ለማንጻት ስለሆነ ሻጮችን ለዋጮችን ሰዎች ሳይሆን የሚሸጡትንና የሚለወጡትን ርግቦችን፣ በጎችን፣ በሬዎችን የሰዎችንም የሚለውጡበትንም ገንዘብ ከቤተ መቅደስ አስወጣ ነው የሚለው። ይህን እንግዲህ ያደርጉ የነበሩትን ሰዎች ግን በመገሰጽ አለፋቸው። ፈርዱ አላባረራቸውም። የመጣውም ለፍርድ አልነበረምና ማለት ነው። በዳግም ምጽአት ሲገለጽ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ስራ የሚሰሩትን የሚያሰሩትንም ጭምር ይቀጣል። በነገራችን ላይ ይህም ይሁን ግን ዛሬም ቢሆን መንፈስ ቅዱስ ቤተ መቅደስን የቤተ ክርስቲያን የሚመራት መንፈስ ቅዱስ እንግዲህ ነብዩ ኢዮብ እንዳለ እግዚአብሔር በአንድም በሌላ መንገድ ያስተምራል ብሎ እንደተናገረ የእግዚአብሔር መንፈስ ቅዱስ እንዲህ አይነት ጥፋት በሚፈጽሙት ላይ ልዩ ልዩ ምልክቶችን ወይም መቅሰፍቶችን ያመጣል። ነገር ግን ብዙዎቹ አይናቸው በስጋዊ ጥቅም ተደፍኖ አያስተውሉም። በተቀመጡበት ስልጣን ተመክተው አያስተውሉም። እንዲሁም ደግሞ ነገ አገኛለሁ በሚሉት ጥቅም አስበው ክብራቸውም እንዳይነካ በፍጹም ይህንን ጉዳይ አስተውለውት ራሳቸውንም ሲመልሱ ጥፋቱንም ሲያስተካክሉ አይታይምና ይሄ ከባድ ነው። ቤተ መቅደሱ የንግድ ቦታ ሆኖ ነበር ነው የሚል የንግድ ቦታ ሆኖ ነበር። እንግዲህ ሊቃነ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡ እነዚህን ካስወጣ በኋላ ሌሎቹን ሰዎችን ሲገስጻቸው የአባቴን ቤት የንግድ ቤት አታድርጉት አላቸው። እንግዲህ አታድርጉት ማለት ማስጠንቀቂያ ነው። ካደረጉትስ በዚህ ምክንያት ደግሞ የሚመጣ መቅሰፍት እንደሚገጥማቸው እያሳያቸው ነው ያለው። ለምሳሌ አዳምን አትብላ አለው። በበላ ጊዜ ግን ሞትን ትሞታለህ ብሎ ከነፍጹም ፍርዱ አስቀምጦለታል። አሁንም ሁለት ጊዜ ምልክቶችን ጌታችን ኢየሱስ ክርስቶስ አሳይቷቸዋል። አሁን ድርጊታቸውን ነው። በኋላ ላይ ግን አድራጊዎቹን እርምጃ እንደሚወስድባቸው ያሳያል። በዚህም እንግዲህ አምላክ ወልደ አምላክነቱን ገለጠ ማለት ነው። የአባቶቻችሁን አላለም። የአባቶቻችሁን አላላቸውም። የአባቴን ቤት በማለት ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሌሎቹ ሰዎች በጸጋ ሳይሆን በባህሪ የእግዚአብሔር ልጅ መሆኑን
እግዚአብሔርነቱንና አምላክነቱን ገለጠ ማለት ነው። የአባቴን ቤት በማለት እንግዲህ በፍጹም ትምክህት የአባቴን ቤት በማለት እንግዲህ የእግዚአብሔር አብ ቤት ማለት እኔና አብ አንድ ነን እንዳለ የኔን ቤት ማለቱ ነው። የመንፈስ ቅዱስን ቤት ማለቱ ነውና ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ አንድ ነገር አሰቡ። ነብዩ ዳዊት የተናገረውን ትንቢት የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና በማለት የተናገረው ማለት ነው። በመዝሙር 68 ቁጥር 9 ላይ ይህን ትንቢት መፈጸሙን አስተዋሉ። ሊቃናት አይሁድ ግን በቤተ መቅደሱ ሲሸጡና ሲለውጡ ስጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደስን ክብር ሲያቃሉ ያደረጉትን ሁሉ ለመንፈሳዊ ዓላማ ያደረጉት ለማስመሰል በቤተ መቅደስ ለሚሸጡትና ለሚለውጡት የመስዋዕት እንስሳትና ገንዘብ ትክክለኛ የእውቅና ማረጋገጫ ይሰጧቸው ነበር። ትክክለኛ ነው፣ ንግዱ ትክክለኛ ነው በማለት ያጸድቁላቸው ነበር። እንግዲህ ዛሬም ተረፋ አይሁድ የሆኑ ምንደኛ አገልጋዮች ንጹህ መስዋዕትን፣ መዝሙርን፣ ንዋያተ ቅድሳቱን፣ በዓለ ንግሱን፣ ጸበሉን፣ ሌሎችንም መንፈሳዊ እሴቶቻችንን ለገንዘብ ማግኛ ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ሲሞክሩ እንመለከታለን ማለት ነው። እንግዲህ የዋሃንን ያሳስታሉ። በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደሱ የሚቀርበውን መስዋዕት ለስጋዊ ጥቅም ሲያውሉት፣ በዚህም ምክንያት የከበሩ መንፈሳዊያን አገልግሎቶች ሲቃለሉ አርአያ የሆነን ጌታችን ኢየሱስ ክርስቶስን በዝምታ አይተው እንዳላዩ አስተምሯቸው እንዳልተማሩ ሆነው ያልፉታል ማለት ነው። ጌታችን ኢየሱስ ክርስቶስ ግን እንዲህ ሲደረግ በዝምታ አላለፈም፣ በትልቁ አሳይቷል። እንግዲህ ከእኔ ተማሩ አለ። ይህ አምላክ ከእኔ ተማሩ፣ ቤተ መቅደሱ ሲበላሽ ዝም አትበሉ፣ አድራጊውን አስደራጊውንም የሚያስፈልገውን ነገር አድርጉበት፣ ከእኔ ተማሩ፣ መንገድ አስይዙ፣ ስርዓት አስይዙት እያለ ነው። በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ በዓለ ንግስን፣ ጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማግኛነት ለንግድ ሲያውሏቸው በበዓላት ላይ ከመንፈሳዊ ስርዓት ይልቅ ስጋዊ ንግድና ደስታ ሲበዛ የቤተ ክርስቲያን የከበሩ ንዋያተ ቅድሳት በገዛ አገልጋዮቻችን እንደ ሸቀጥ ሲታዩ ክብር ሳይሰጣቸው ሲቀር ጸሎት ለማድረስ ገንዘብ የሚተምኑ ምናምንቴዎች ሰዎች ሁሉ ሲመጡ በቃለ እግዚአብሔር በስርዓተ ቤተ ክርስቲያን ጋሻነት መቃወም ሲገባ ዝም ብሎ ማለፍ ምንደኝነት ነውና በደንብ ማስተዋል ያስፈልጋል፣ ያስጠይቃል። ነገ እጅግ በጣም ከባድ የሆነ ጥያቄ ላይ፣ ከባድ የሆነ ወቀሳ ላይ፣ ከባድ የሆነ ፍርድ ላይ ያቆማል ማለት ነው። እኛ ዝም ብንል የቤተ መቅደሱ ባለቤት ዳግመኛ ይመጣል። መንፈስ ቅዱስም ዛሬ እየመራት ነውና ዛሬም ቢሆን ፍርድን እየሰጠ ይሄዳል ማለት ነው። የሚመጣው ግን እንደቀደመው መድኃኒታችን ኢየሱስ ክርስቶስ እንደቀደመው አይደለም የሚመጣው፣ ለፍርድ እንጂ ለማንጻት ሳይሆን ለፍርድ ነው የሚመጣው። ስለሆነም ከሚፈረድላቸው እንጂ ከሚፈረድባቸው ወገን እንዳንሆን አገልግሎታችን ለጽድቅ ለበረከት እንጂ ገንዘብ ለማግኘት ለዝና፣ ለታይታ፣ ለከንቱ ውዳሴ እንዳይሆን አምላካችንን መለመን ያስፈልጋል። እውነት ስጋዊ ነገርን አጠራቅመነው አከማችተነው እናልፋለን። መንፈሳዊ ዋጋችንን ግን ያሳጣናል። በምድር የሚገኝ ውዳሴ ከንቱንም ከበሬታንም ልናገኝ እንችላለን። ሰማያዊ ክብርና የምንሸለመውን የድል አክሊል ርስት መንግስተ ሰማያትን ግን ያሳጣናል። ስለዚህ ከእንዲህ አይነት ነገር የሚጠቀሙትን ምንደኛ አገልጋዮች ለይተን ማወቅ አንዱ ነው። አውቀንም ወይ መራቅ ወይ መስመር ማስያዝ ሁለተኛው ጉዳይ ነው። ይሄ በጣም መጠንቀቅ ያስፈልጋል። ይሄ ምኩራብ የሚለው ትምህርት በእውነት የሚለው ሳምንት ትልቅ ትምህርት በተለይ ለቤተ ክርስቲያን አገልጋዮች የሚያስተምር ነው። እውነት ለመናገር ዛሬ ድምጹን ብትሰሙ ልባችሁን ልከኛ አታድርጉ በማለት ቅዱስ ጳውሎስ እንደተናገረ የሚሰሙ ሁሉ ልባቸውን ልከኛ ከማድረግ መለስ ቢሉ መልካም ነው። ለምን ማንም ሰው ቢሆን ነፍሱን በኪሱ አልያዛትም። የዛሬን እንጂ የአሁኗን የሰከንዷን እንኳን አያውቅም። ማንም ሰው አያውቅም። በተኛበት የሚቀራለ፣ ምግብ ሲበላ የሚታነቃለ፣ ውሃ ሲጠጣ በትንታም ይሞታል፣ እንቅፋት መቶት የሚወድቅ ሰው አለ። ዛሬ መቅሰፍቱ ብዙ ነው። እጅግ የረቀቀ መቅሰፍት ነው ያለው። ስለዚህ በዚህ ሁሉ ሊመለስ ሊታረም ያልቻለ ሰው ነገ የሚጠብቀው ከባድ ስለሆነ መጠንቀቅ ያስፈልጋል። እንደ ጥቅል ስናጠቃልለው ይህን ትምህርት ስናጠቃልለው የእግዚአብሔር የጸሎት ቤት በማን በምንና እንዴት ይበላሻል የሚለውን ነገር ስንመለከት
የመጀመሪያው ከውስጥም ከውጭም ባሉ ሰዎች ይበላሻል። እንግዲህ ከውስጥ ባሉት ሰዎች እስካሁን ድረስ በዘረዘርናቸው የቤተክርስቲያን የቤተ መቅደስ አገልጋዮች ማለት ነው። ከውጭ ባሉት ሰዎች ደግሞ በሁለት ከፍለን ማየት ያስፈልጋል። አንዱ በምድራዊ ባለስልጣናት ይበላሻል። ምድራዊ ባለስልጣናት የስልጣን ዙፋናቸውን ወንበራቸውን ለማስጠበቅ ቤተክርስቲያንን እንደ አንድ መጠቀሚያ ያደርጓትና ምዕመናንን ለመቆጣጠር ቤተክርስቲያኗን በቁጥጥራቸው ስር ለማዋል በብዙ የቤተክርስቲያን ክፍሎች የአስተዳደር ቦታዎች ላይ ዘረኞችን፣ ፖለቲከኞችን እነዚህን በመሾም ሌላውን የቤተክርስቲያንን አገልግሎት በሙሉ ይቆጣጠሯታል። ስለዚህ እነዚህ ሰዎች ደግሞ ዕውቀቱም ቅናቱም ፈሪሃ እግዚአብሔርም የላቸውም። በዚህ ምክንያት ቤተክርስቲያን የፈለገ ብትረክስ ግድ የላቸውም። የዘረኞች መከማቻ ትሆናለች፣ የጥቅመኞች መከማቻ ትሆናለች፣ እግዚአብሔርን የማይፈሩ ሰዎች መከማቻ ትሆናለች። ስለዚህ እግዚአብሔርን ያስከፋዋል ይህ አገልግሎት። ምዕመናንን ከቤተክርስቲያን ያርቃል፣ ቤተክርስቲያኗን ያበላሻታል፣ የወንበዴዎች ዋሻ ያደርጋታል። አንደኛው ይሄ ነው። ሁለተኛው ደግሞ አሁንም ከውስጥ ባሉት በእነዚያው ነው። ከውጭ ባሉት ባልተማሩ እና ፈሪሃ እግዚአብሔር በሌላቸው ምዕመናን ትበላሻለች ቤተክርስቲያን። ባልተማሩ አውቃለሁ በሚሉ ምዕመናን ትበላሻለች ቤተክርስቲያን። በዚህ በጣም በብዙ መልኩ ያለ ዕውቀት በገንዘብ መኖር ብቻ ያለ ዕውቀት በተለያየ አይነት ተሰሚነት ብቻ ዓለማዊ የሆነ ተሰሚነትን ቤተክርስቲያን በማምጣት ካህናትን እስከ መገሰጽ የሚደርሱ እኛ እንደፈለግነው ቤተክርስቲያኗ መገልገል አለባት በማለት መስመር ለማስያዝ የሚሞክሩ በጣም ብዙ ሰዎች አሉ። ምዕመናን ሆነው ግን እንደዚህ የሚያደርጉ ሰዎችም አሉ። በእነዚህም ትበላሻለች ቤተክርስቲያን። ሶስተኛው በአህዛብ ትበላሻለች። በአህዛብ ትበላሻለች። አህዛብ ስለ እግዚአብሔር ቤት ምንም የሚገዳቸው ነገር የለም። ስለዚህ ቤተክርስቲያኗን እስከ መድፈር፣ ድንበሯን ክልሏን እስከ ማፍረስ፣ በቤተ መቅደሱ ውስጥ ልዩ ልዩ የአህዛባዊ ድርጊት እንዲፈጸም በማድረግ ትበላሻለች፣ ወይም ደግሞ የወንበዴዎች ዋሻ ትሆናለች። አራተኛው በፕሮቴስታንቶች፣ በመናፍቃኑ፣ በሌሎች የእምነት ድርጅቶች ልትበላሽ ትችላለች ቤተክርስቲያን። በተሐድሶች ልትበላሽ ትችላለች። ማኅተብ አስረው ክርስቲያን መስለው ኦርቶዶክሳዊ መስለው አብረው እያስቀደሱ ምዕመናንን ግን በሚያሳስቱ ሰዎች ትበላሻለች ቤተክርስቲያን። ግዴለሽ የሆኑ አገልጋዮች እንዲፈጠሩ በማድረግ የቤተክርስቲያኗ የመገልገያ ቁሳቁስ ባልሆነ ቤተክርስቲያኗን እንድትደረግ በማድረግ አስርገው በማስገባት አውደ ምሕረቱን ሁሉ በመቆጣጠር የእግዚአብሔር ቃል እንዲሸቀጥበት፣ ክብሩን እንዲያጣ፣ ቅዱሳን እንዲቃለሉ የመሳሰሉትን በማድረግ ትበላሻለች። የመጨረሻው ግን ይህ ምድራዊው ምኩራብ ወይም ቤተ መቅደስ የኛ ሰውነት ነው። የኛ ሰውነት የንግድ ቤት ይሆናል። ያላስፈላጊ ነገሮች መከማቻ ይሆናል። ያላስፈላጊ ነገሮች መሸጫ መለወጫ ይሆናል ሰውነታችን። እግዚአብሔር ስለዚህ ቤተ መቅደስ ይቀናል። እንደውም ይህንን ስጋዊው ቤተ መቅደስ በምድር ያለው ቤተ መቅደስ ይህንን ቤተ መቅደስ አፍርሱት በምን ትገልጸዋለህ? ይህ የምትለው ቃል እውነት ስለመሆኑ በምን ትገልጸዋለህ ሲሉት እኮ ይህን ቤተ መቅደስ አፍርሱት እኔ በ3 ቀን እሰራዋለሁ ነው ያላቸው። እግዚአብሔር የማይሰራ የኛ ሰውነት የለም። እንደውም በኋላ ላይ ምን አለ? ስለራሱ ሰውነት ይናገር ነበር ለሚለው መጽሐፍ ቅዱስ። አይሁድ ግን ምንድነው ያሉት? ይሄ 40 ዘመን ሙሉ የፈጀ ለመገንባትና ለዚህ ላይ ለማድረስ 40 ዘመን የፈጀ ይህን ቤተ መቅደስ እንዴት በ3 ቀን አስነሳዋለሁ ትላለህ ነው ያሉት። እንዴት ብትንቀን ነው እንደማለት እና ራስ እንዴት ከፍ ከፍ ብታደርግ ነው ለመሆኑ አንተ ማን ነህ እስከ ማለት ነውና ይህን ሰውነታችንን እየተናገረ ነው። ይህን ቤተ መቅደስ አታርክሱት። የወንበዴዎች ዋሻ፣ ወንበዴዎች የሚፈጽሙት ምግባር የሚፈጽሙት ተግባር ማከማቻ አታድርጉት፣ ንጹህ ሊሆን ይገባዋል በማለት በብዙ ነገር እንድናስወግድ በይቅርታ ራሳችንን ዝቅ በማድረግ በንስሐ በእንባ በስግደት በጾም በጸሎት እንድናስተካክለው እንድናነጻው የሚያደርግ ብዙ ነገር አለው መድኃኒታችን ኢየሱስ ክርስቶስ። በቃለ እግዚአብሔር እንድናነጻው እግዚአብሔር ቃል ጅራፍ ነው። እግዚአብሔር ቃል ጣት ነው። በዚህ ሁሉ ራሳችንን እንድናስተካክል ነው የሚነግረንና
ይሄንን ለጊዜው እነዛ የሰራናቸውን ክፋቶች ነው የሚነግረን ኃጢአትን እንጂ ኃጢአተኛውን አልጠላም በማለት ማለት ነው። መጨረሻ ላይ ግን ኃጢአተኛውንም ይጠላዋል እግዚአብሔር እና ወደሚያቃጥል እሳት ወደ ሲኦል ወደ ገሃነም የሚወረውረን መሆኑንም ያሳየናልና በምኩራብ ብዙ ነገሮችን ልንማር ይገባናልና ይሄንን እንድናስተውል የአምላካችን ቅዱስ ፈቃዱ ይሁንልን። ያስተማረን የገሰጸን የመከረን ልዑል አምላካችን እግዚአብሔር ስሙ ይክበር ይመስገን። ይቆየን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባርከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኝ ጠርተኝ ከዱር ሰጠኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት ያንተ ቤት ያንተ ፊት የምቆም ሰው አይደለም።